ቤተሰቤን አደራ ውሰዱልኝ። እኔ ከዚህ በላይ ሞት በግቶኛል። በጣም ጨልሞብኛል። እዚህ በጣም ጨልሞብኛል። የወላይታ ማህበረሰብ ሁሉ ይቅርታ ጠይቅ። እናንተ ቪዲዮ ለካ እንደሱ ያሽቃብጣል ማለት ነው። ለምን እንደሆነ ባላቅም ብዙ ጊዜ የሚደርሰኝ ቪዲዮ የአማራ የኦሮሞና የትግሬ ልጆች የሚሰሩት ቪዲዮ ነው ማለት ነው። ምን ልላችሁ ፈልጌ ነው መሰላችሁ? ሰሞኑን ስለዚህች ልጅ ቪዲዮ በጣም በሰፊው ቲክቶክ ላይ ሲቀባበሉት ሲያወሩ ሰምቻለሁ። ግን ደግሞ ቪዲዮ አልሰራውም። ለምን ብትሉ ትክክለኛውን ቪዲዮ ስላላየው ማስረጃ ስለሌለኝ ማለት ነው። እናላችኋለሁ ዛሬ መቼም ልጅቱ የማልገባበት የለምና ግርጣለኝና ከወላይታዎች ቤት ዘልሌ ጥልቅ እላችኋለሁ። የዚች ልጅ ሙሉ ቪዲዮ ቁጭ ብሏል። ሆነን ለመናገር በጣም ያሳፍራል። ወላሂ ነው የምላችሁ። ያደራረጓ የሁኔታዋ እንዴት እንደምታስጠላ ማለት ነው። ኧረ ተው ሴቶች፣ የራሳችሁን መቆጣጠር የማትችሉ ከሆነ በነገራችን ላይ ከወንዶች ጋር አታውሩ፣ ይቅርባችሁ። እሺ እንግዲህ መቼም ታሪኳን ሰምታችሁ ይሆናል። ያልሰማችሁ ደግሞ እንደው እስኪ ለጥንቃቄ ከተጠቀማችሁ ልንገራችሁ። እርግጠኛ ነኝ በጣም ብዙ አይቶታል። ምክንያቱም ሳምንት ሊሆን ነው ስለ ልጅቱ መውራት ከተጀመረና ግን ይሄን ነገር እኔ ባይኔ ያላየሁትም ነበር። መግቢያ ላይ እንዳያችሁት እንግዲህ ይሄ በኖርማን ቀን የሚደረግ ጅንጀና ነው። ይጀናጀኑ፣ ችግር የለም። ይሄ ሁሉም ሰው የሚያደርገው ነው ማለት ነው። እና ልጅቱ የምትኖረው ቢሩት ነው፣ ሰውየው ደግሞ የሚኖረው ኢትዮጵያ ነው አሉ። ደግሞ ልጅቱ ስትታይ ትንሽ ትመስላለች፣ ግን የ8 ዓመት ልጅ ያላት አሉ ማለት ነው። መሻላ እና ስሙኝማ፣ በሆነ ምክንያት እንግዲህ በምን ምክንያት እንደሰጠች ባላቅም የመዳሟ ስልክ ቁጥር ከባሏ ጋር ነበር፣ ወይም ደግሞ ባሏ የመዳምን ስልክ ቁጥር ያውቀው ነበረ። ከዛ ቲክቶክ የልጁን ቲክቶክ ገብታችሁ ብታይ ታፍራላችሁ። እኔ ማለት ዩቱብ እኮ ስርዓት አለው በነገራችን ላይ። ወላሂ ዩቱብ ላይ ያገኛችሁትን ነገር መልቀቅ አትችሉም። ዩቱብ ላይ እንደፈለጋችሁ መናገርና መዝለል አይቻልም። እና የዩቱብ ስርዓት እኮ ይለያል። አይላብ ዩቱብ። በዚህ አጋጣሚ ይሄ ቲክቶክ የሚባለው እንደዚህ የረከሰ ነው እንዴ? ማለት ያግዳል ምናምን ሲባል እሰማለሁ። ግን ያ ሁሉ ቪዲዮ ተሸክሞ እየኖረ አይደለ እንዴ? ቲክቶክ ቢሆን በቀይ መብራት ነበር ባንድ የሚያባረኝ ማለት ነው። ወላይ እኔ በባለፈው ያቺ የጡት ካንሰር የታመመችው ልጅ ታምኔል አድርጌ ራሱ ስትራክ ልኮብኝ እስከዛሬ ስትራክ ያልተነሳም በታምኔላ በፎቶዋ ብቻ ራሱ ማለት ነው። እና ምላችሁ ፈልጌ ነው የልጁን ቤት ገብታችሁ ብታዩት ያሳዝናል። ሴቶችዬ በቃ ፍቅራችሁ ከጠናባችሁ ስራችሁን ለቃችሁ ብትሄዱ ይሻላል እንጂ እንደዚህ አትግመሙ ማለት ነው። በዛ ላይ ደግሞ ለወንድ ብር የምታስለምዱቶች የእናንተ መጨረሻ እንደዚህ ሊሆንባችሁ እንደሚችል ማወቅ አለባችሁ። ግን ደግሞ ስርዓት የሚባል ነገር አለ። ምንም ለማይጠቅማችሁ ነገር ለ5 ደቂቃ ለ10 ደቂቃ ስሜት ብላችሁ እንደዚህ ሻፍዳችሁ ራሳችሁን የምታረክሱ ሴቶች ከዚህች ልጅ ተማሩ ማለት ነው። እና እሷ የምትኖረው ቤሩት ነው፣ እሱ የሚኖረው ደግሞ ኢትዮጵያ ነው ማለት ነው። እና ሁለታቸውን ቪዲዮ ይቀራረጣሉ ማለት ነው። አስቡ እንግዲህ ሀገሬ ልጆች በቪዲዮ ኮል እየተደዋወላችሁ ምን እያላችሁ እንደዚህ የምታደርጉ ሰዎች። ከዛስ አጅሬ ለካ የሚቀርጹትን ቪዲዮ ሴቭ እያደረገ ያስቀምጣል ማለት ነው። እና የመዳሟ ስልክ ቁጥር ስለነበረው ያው እሱ ኢትዮጵያ ስላለ በተደጋጋሚ ሸቃሊትን ቢሮት ነው የምትኖረው ብር ላኪልኝ ይላታል። እሷም ደግሞ ቂጧ እስከሚንቀጠቀስ ስለምትወደው ያንን ብር እያነሳች ስትልክለን ኖረች ማለት ነው። ከዛ በመጨረሻ ምርር አላትና አንድ ቀን ብር አልክልህ ማለችው አሉ ነው እንግዲህ አሉ ነው እያልኩ ማውራ ግን ወላሂ ነው የምላችሁ። ቪዲዮዋን ግን አይቼዋለሁ ወላሂ ቪዲዮዋን አይቼዋለሁ። ረሴት መሆኔን ጠላው። ከዛ ብር ላኪ ስትባል ብር አለከም ብላለች ማለት ነው። ደግሞ ወጥቶ እያወራ ብታዩት ከኔ ጋር አትሳፈጭ ብዬ በጣም ብዙ ቀን ነግሬያታለሁ፣ በጣም ብዙ ቀን አስፈራርቻታለሁ፣ መክሬያታለሁ እያለ ደረቱን ነፍቶ ነው የሚያወራ ልክ ትልቅ ጀብድ እንዳያደረገ ሁሉ ማለት ነው። ይህ ዝንጀሮ ከሱም ብሶ ደህና ወንድም በሆነ ከዛ ላችኋለሁ። ብር አለክም ስትለው ምን ቢያደርግ ጥሩ ነው? የመዳሚቱ ስልክ ስላለ ያንን የሷና የሱን የራሱን ፊት ሸፈነና የሚስቱን የእንትን ነው እያረገች ያለችውን ቪዲዮ ለመዳሟ ላክ፣ ሀገሬ ልጆች ለመዳሟ ላክ። ከዛም ያን ደግሞ አልበቀዋልና ልጅቷን ከየቱ ማበሰቃቀል ስለፈለገ ከሱ ጋር እንደማትቀጥል አውቆ ነው መሰል አላቅም። ይባሳልና በእንግሊዘኛ ቋንቋ ደግሞ ግጥም አድርጎ ይጽፍና ለመዳም ምን ይላታል? ከቤትሽ ውስጥ ያለችው ሸቃላ እኮ ከባልሽ ወይም ደግሞ ከባባ ጋር እኮ ትጋደማለች፣ ትተኛለች፣ ያን ያሸሸ ተገዳሚ ትላለች ብሎ ግጥም አድርጎ ጽፎ በዋትሳፕ አሁንም ለመዳም አለክ ሀገሬ ልጆች። እና አሁን ልጅቱ በርታ ዘግቶባናለች እየተባለ ነው። እሷም ደግሞ እንደሰማችኋት የልጅንና የቤተሰቦችን ነገር አደራዬን ተቀበሉኝ፣ እንዲሁም ደግሞ የወላይታ ሕዝብ በድያችኋለሁ፣ አንገታችሁን አስደፍቻችኋለሁ እና በጣም ይቅርታ አድርጉልኝ እያለች እንግዲህ ራሷን ልታጠፋ እንደሆነ እንግዲህ እየተናገረች ነው ማለት ነው።
እውነት ለመናገር በጣም ያሳፍራል የሀገሬ ልጆች። ስለዚህ እባካችሁ ሁሉም ነገር መስመር አለው። ሁሉም ነገር የሚያምረው ደግሞ በቦታውና በሰዓቱ ሲሆን ነው። ወላሂ ይሄን ያክል ከእናንተ በላይ ስሜታችሁ የሚያስቸግራችሁ ከሆነ በአናቱ ይተከል ስራ። እኔ ጣጥየው ነው ሀገር የምገባ ወላሂ። ማለት የምወደው ባል ካለኝ ምን አደከመኝ? ባል እንኳ ከሌለኝ እጅ አገባለሁ እንጂ እንደዚህ እየተንገበገብኩ አልኖርም። ስለዚህ ራሳችሁን መቆጣጠር የማትችሉ ልጆች እንደዚህ ራሳችሁን ረክሳችሁ ቤተሰብ ሀገር ከምታረክሱት አሁን ይሄ ቪዲዮ ተለቀቀ። እኛ ሀበሾች አይደለም የምናየው፣ ገብቷችኋል? እንዳለ ሶሻል ሚዲያ ላይ ያለው ሰው ያይዋል። በዚያ ላይ ለመዳሟን የተላከ መዳሟ እንግዲህ ምን እንደምትላስቡት ለሰው ስታሳይባት ምናምን እንዲህ ነውር እኮ ነው። የሚደረግና የማይደረግ ነገር ለይታችሁ ወቁ እንጂ በጣም ነው የምታስጠሉት። ወላሂ እንደዚህ የምታደርጉ ሴቶች እያንዳንድሽ ማታ ሁልሽም ማለት ነው አማረልኝ ብለሽ የመዳምን ስራ ባፈጥን ብራ እስከምትጨርሽ ትቸኳለሽ። ክፍላችሁ ውስጥ ከጨረሳችሁ በኋላ ይሄ መከረኛ ኢሞ የመከረኛ ቦቶም አለ ተንጠልጥላችሁ ወንድ ላይ ተለጥፋችሁ ነው የምታመሹ አብዛኞቻችሁ ማለት ነው። ሞኛ አትሆኑ። እኔ ልንገራችሁ ማለት ነው ዩቲዩብ ከፍታችሁ ስሩ። ወላሂ ዩቲዩብ ከፍታችሁ ስሩ። በወር 50-60 ሺህ ብራችሁን ታፍሳላችሁ ስትጃጃሉ ከምትውሉት ማለት ነው። ሀላስ ለባላችሁ 10 ደቂቃ 5 ደቂቃ ካወራችሁት ይበቃችኋል። ሲጀመር ቪዲዮ አታውሩ ይቅርባችሁ። እንደዚህ ማለት የራሳችሁን መቆጣጠር የማትችሉ ከሆነ ወይም ደግሞ ኢሟችሁን ቆልፉ፣ ሰው ስክሪን ሪከርድ እንዳያደርግባችሁ። እሺ እንደዚህ አድርጋችሁም ቢሆን ተጠቀሙ። እንግዲህ ግድ ከሆነባችሁ እንጂ ወንድ አትመኑ። ወንድ ባብ ነው የሀገሬ ልጆች፣ ወንድ ባብ ነው ወላሂ። አሁን እናንተ ሴት ልጅ ስታፈቅር ዳለ ፍጥ ነው የምትል አይኗ ስውር ነው የሚለው አይደለ? እሱ ግን እናንተ ፍቅር ውስጥ በገባችሁበት ሰዓት እሱ ሌላ ነገር ነው የሚያስበው። ገብቷችኋል? የሆነ አንቺን የሚበቀልበት የሆነ አንቺን እስረኛ አድርጎ የሚያስቀምጥበት ነገር መያዝ ይፈልጋል። እና አሁን ላይ ደግሞ እየተወራ እየሰማችሁ እንደዚህ የምትሸወዱ ልጆች ኧረ በጣም ከባድ ነው። እኔ እንጃ ምን ማለት እንዳለብኝ። እንዴ ሳምንት ሊሆነ እኮ ነው ቪዲዮ መሸራሸር ከጀመረ። ግን እኔ አልሰራሁም። ለምን ብትሉ ማስረጃ ስለሌለኝ አላየሁትም ነበረ። እና ዛሬም ከአንዷ የሆሳና ልጅ ቤት ጥልቅ ብዬ ገብቼ ነው ቪዲዮን ያየሁት። በነገራችን ላይ እነሱም በጣም ተናደዋል፣ በጣም አንገታቸውን ደፍተዋል እና በጣም ብዙ ሰዎችን አስቆጥቷል። በላይቭም እንዲሁም ደግሞ በቪዲዮም ብዙዎችም እየወጡ እንግዲህ ብዙ ነገር እያሉ ነው። ብዙዎች እንግዲህ እሷ ተገዳ ነው የምታደርገው። እንዴ ለምን ተገዳ? ከላይ ሆና ሸሸ ገዳሜ እያለች ካሜራዋን እያየች ብታዩ ማለት ነው ወላሂ ፍረት እንኳን የላትም። ሰው አንገቱን ቀለስ አድርጎ እንኳን አይም እንዴ ቀጥ ብላ ወደ ካሜራ እያየች ነው የምታደርግሽ የምታሽከረክረው እንዴ። እናማ አላቅም ብቻ እንዳ ቤታቸው በጠቅሉ በጣም ነው የሚያስጠላው። በጣም ያስጠላል ማለት ነው። የሚለቁት ነገር የሚያደርጉት ነገር በጣም ነው የሚያስጠላው። እና የሚለቀቅና የማይለቀቅ ነገር ለይታችሁ ወቁ። ስልክ በስልክ የሚወራና የማይወራ ነገርም ለይታችሁ ወቁ። የፈለገ ያክል እንኳ ባላችሁ እንኳ ቢሆን ማለት ነው ሰው ይታዘበናል ማለት ይልመድባችሁ። እንዴ ሰው በዚህ ልክ እንዴት ረዳ። እናማ ወታችሁ እንዳታለቃቀሱ እያንዳንድሽ በመጀመሪያ ብር አታስለምዱ። ሲቀጥል ደግሞ ልቅ የሆነ ነገር ለባሎቻችሁ አታሳዩ፣ አታስተምሩ። ሀታ በቪዲዮ እንኳን ቢሆን ማለት ነው ልብ ካለው ማለት ነው። የኔ ያክል እሱ ከአንቺ ተለይቶ መኖር የማይችል ከሆነ ራሱ ተሽከርክሮ ሰርቶ ከሀገርሽ ላይ አስቀምጦ እንደፈለገ በፈለገ ሰዓት እንትን አይልም እንዴ? አንቺን ሽጦ ዳቦሽንም ፈልጎ እንዴት ሊሆን ይችላል? ሁለቱም በአንድ እኮ ማግኘት እኮ አይቻልም። ገንዘብ ሲፈልግ ገንዘብ፣ ዳቦ ሲፈልግ ዳቦ እንደፈለጋችሁ እያሽከረከራችሁ እየሰጣችሁ ስንቱን ጉር ነው የምትችሉት። በመጨረሻ ገንዘባችሁ የሚበላው እናንተ፣ እንደዚህ የራቁት ቪዲዮ ተይዞባችሁ የምትዋረዱት እናንተ። እንዴ ታዲያ ስንቱን ጉርደት ልችሉት ነው? ስንቱን ኪሳራ ልችሉት ነው የሀገሬ ልጆች? እና እውነት ለመናገር እኔ በጣም ነው ያዘንኩትም ያፈርኩትም ወላሂ። ሴት መሆኔ ደግሞ እኮ አላቅም ለመዳም ብቻ አይደለም የላከላት የሀገሬ ልጆች አመቱ ሶሻል ሚዲያ ላይ መለጠፈባት እሱ ነው። ባሌ የምትሉ የ2 ዓመት ባሏ ነው ተብሏል። እና እኔ እንግዲህ አላቅም ከሌላ ነው መሰለኝ ልጅ የወለደችው የ8 ዓመት ልጅ እንዳላትም ተነግሯል። እንደሰማችኋትም የልጅን ነገር አደራ እያለች ነው። እና እንዲሁ አላህ የመጨረሻችን ያሳምረው። ግን እህቶቼ ብልጥ ሁኑ፣ ወላሂ ብልጥ ሁኑ። በዚህ ልክ አትርከሱሽ። ሲጀመር እናንተ ለወደፊት የሚፈልጋችሁ ወንድ እኮ እንደዚህ አያደርጋችሁም። ለዕለት ተደስቶባችሁ ለዕለት ሸንቶባችሁ ገንዘባችሁንም እናንተን ማርክሶ መሄድ የሚፈልግ ወንድ ነውና እንደዚህ የሚያደርጋችሁ ሲጀመር ማለት ነው። ብር የሚጠይቃችሁ ወንድና የራቁት ቪዲዮ ወይም ደግሞ በኦንላይን እንደዚህ እናድርግ የሚላችሁ ወንድ አይረባችሁም። ያገሬ ልጆች በቀይ ካርድ ከህይወታችሁ አስወጡና ብሎክ አድርጋችሁ ተገላገሉ። እሷ ራሱ እንዴት እንደሚቆላት እንዴት እንደሚያደርጋት በጣም ብዙ ቪዲዮዎችን እያየሁ ነበር። ወላሂ እኔ ትንሽ ቪዲዮ ነው ቀንጨብ አድርጌ ያሳየኋችሁ እንጂ ኧረ ብቻ የሚታየው የሚሰማው ነገር ሁሉ በጣም ያስጠላል። አላህ ልቦና ይስጠን ነው የምለው። እና ግን እህቶችዬ ነግበኔ ነው ስለሆነ ሰው ሲወራ ዝም ብለን ሰምተን ብቻ ማለፍ የለብንም። እና ከዚያ ሰው ህይወት የሆነ ነገር ልንማርበት ይገባናል። ላለው ቪዲዮን ብታይ ደስ ይለኛል፣ ግን አታይልኝም። ምክንያቱም በምን ሞራልሽ
ስለዚህ አንዴ ሆኗል፣ አንዴ ተሳስተሻል፣ በቃ የሆነ ሆኗል። ግን ለማን ብለሽ ደግሞ ራሽን ታጠፊያለሽ? ሰው ሆኖ የማይሳሳት የለም። ሀላስ ወደ ራስሽ ተመለሽ፣ ድጋሜ እንዳይደግምሽ እንደዚህ ያለ ነገር እንጂ ለልሽም ለቤተሰቦችም ታስፈልጋለሽ። ስለዚህ ቅርብሽ እሱም ብሎ ካድርገሽ ተገላግለሽ በነጻነት ኖሪ፣ ችግር የለም። ያጋጥማል አንዳንዴ። ሌላ ምን ይባላል እንግዲህ ሀገሬ ልጆች እና ኧረ ብቻ አንዱ ሴት ልጅ ኧረ ከባድ ነው ወላሂ። የሚገርመው ነገር ሰውዬው ኢትዮጵያ ውስጥ ሆኖ እስካሁን ድረስ አልተያዘም። በነጻነት እንደፈለገ ቲክቶክ ላይ ወጥቶ አሁንም ዘራፍ እያለ ነው። አስጠንቅቂያት ነበር እንዲህ ብያት ነበር እያለ ማለት ነው። ያኔ ብር ካልሰጠሽኝ በቃ ለመዳምሽ እለቅብሻለሁ፣ ለብር ካልሰጠሽኝ ሶሻል ሚዲያ ላይ በትንብሻለሁ እያለ እንግዲህ በተደጋጋሚ እንደነገራት ራሱም እየተናገረ ነው። እና ግን እስከ መቼ ነው ቆይ በብር እያታለልን የምንይዛቸው? ኧረ ተው፣ ጥሩ አይደለም፣ ይቅርባችሁ።